አናዘር ዋን ጋላታሳራይ አሁንም በሜዳው ጠርቶ 1-0 ማለት ራሱን ጨዋታ ደገመላችሁ። ሂጎ ቀላል ኳስ አላገባም ኢኪቲኬ ብያችሁ ነበር ከዚህ በፊት ሲደነቅም እንደዛ ነው ስታሙግሰውም ስታንቋሽውም እንደዚህ ነው ገባህ አይደል ቀላል ኳስ አያገባም ልጁ ጽድት ያለ ኳስ ምናምን ካልሆነ በስተቀር ለምን ባዶ ለባዶ አገናኛችሁት እንዴት አባቴ እንደረካሁ ነው የምላችሁ አሁን ይመጣና ማን ንፍጭል ያለ የማን ሲቲና የማን ዩናይትድ ገረድ የሆነ ደጋፊ ይመጣና 90 ደቂቃ ሙሉ ያደነቆሩን ሲጮሁብን ምናምን ይልሃል ምን አባል ተሰራበት አርኒ ስሎት ትእዛዝ ሰጣቸው አይሰማቸውም ተጫወቱ ምን ለውጥ ያመጣል ስሎት እኮ ታክቲክ አያቅ ገባርለ በምን በምልክት ቋንቋ እየተጫወታችሁ ራሱ እኮ ለውጥ ታመጡ ነበር ታክቲክ የሚባል ነገር ቢኖራችሁ ማለት ገባሻል የቱርክ አንፊልድ ሬድ ካንተ ሁላ አመታ በአንፊልድ አድቫንቴጅ አልወሰድክም እንበል ታራሽ ካሁን በኋላ በአንፊልድ የተሸነፈ ሰው እስከ ዛሬ ድረስ በአንፊልድ የተሸነፈ ሰው አይቆጠርም ደጋፊ እየጮህብ ነው ገባርለ እኛ በአመታ እንደ ሁሌ እንመጣረን ለአንፊልድ ማን ማለቃቀስ ተፈቀደለት ውጤት ይያል መጣውም ብሎ ገባሽ አይደለ ሂጎ ቀላል ኳስ አላገባም ኢኪቲኬ አንፊልድ ላይ ይክስሻል ብዬ ገምታለሁ ፈርስት ሃፍ ላይ ያገኛችሁትን እድሎች ብቻ አለመጠቀማችሁ ብቻ ራሱ በቃ በጣም ነው የሚያስቀው አርኒ ስሎት ይሄንን ቡድን ኮች ማድረግ አልቻለም አንፊልድ ራሱ የአርኒ ስሎቱ አንፊልድ ነውና ጋላታሳራይ መጥቶ ተከላክሎ አሁንም እንዳይሰጥሽ ነው መፈራልሽ ቪክተር ኦሲሜን ምን አይነት ተጫዋች ነው በእናት አረ አንተ ሰውዬ ደሞዝን ቀነስና ፕሪሚየር ሊግ መታስ ደምመን ምን አባ ነው የምትላጥብን أوي قلا الجسبرة أوي قلا الجسبرة أوي قلا እናንተ 1973 እኮ በጣም ሩቅ ነው በመድኃኒዓለም ጋላታሳራይ በሜዳው በእንግሊዝ ቡድን ከተሸነፈ የእንግሊዝ ክለቦች ኢማጂን የምታቋቸው ናቸው አልዘረዝራቸውም ከ1973 ጀምረው ጋላታሳራይ ማሸነፍ አልቻሉም የሚገርም ነው እግዚአብሔርን ራምስ ፓርክ ማሁን ዘንድሮ ለሊቨርፑል ከብዶታል 2 ደርሶ ጨዋታ ባለፈው በቪቶር ኦሲሜን ጎል አሁን በላሚና ጎል አንዳንድ ለባዶ ተመሳሳይ ውጤት ጨዋታው አልቋል ያንፊልዱ ጨዋታ በጉጉት እንዲጠበቁ ሆኗል ጨዋታውን ተመችቶኛል እንዳልኳችሁ እኔ ፖሴሽን ቤዝድ እግር ኳስ ዩናይትድ ኳስ እንጂ ይሄ ኢንቱ ኢንድ ጌሞች ነው የበለጠ የሚያዝናኑ የያርገን ክሎፕ አይነት ፉትቦል ምናምን እና ብቻ ጨዋታው ተመችቶኝ ነበር ግን ጋላታሳራይ 11 ጨዋታ በሜዳው አልተሸነፈም በእንግሊዝ ቡድኖች ፉል ሌክቸር ማድረግ ድረስ አካውንታችን ተመቷል ኮፒ ሊንክ ማድረግ ይመቻል ሲዝሽ ተከብሪ ማጌታና ጥሎሽ እኔ ማይከፋኝ አንቺ ላማርክሽ በአንድ ነገር እንስማማ የእግር ኳሱ ቤተሰብ ኦሲሜን ለጋላታሳራይ አይመጥንም የሚገርም አጥቂ ነው የሚገርም በቃ ጎል አነፍናፊ አጥቂ በቃ ኳስ ወደፊት ሄደሽ ማለት አለሱ መጮት ያለበት የአውሮፓ ምርጥ ቶፕ ቲሞች ውስጥ ነው አይመጥኑም ጋላታሳራይ የምሬን ነው ምላሽ ታስተውሳላችሁ የጁቬንቱስ ጨዋታ ላይ የሌለ ተናዶላ ኢንተርቪው ላይ ሲናገር ነበር በጣም አበሳጭተው የነበረ ሲያረጉ የነበሩ ተጫዋቾችና ምክንያቱም አይመጣጠንም እሱና አብሮ እየተጫወቱ ያሉ ተጫዋቾች አይመጣጠኑም ይሄ ልጅ ሂዝ አ ቶፕ ክላስ ስትራይከር ለትልቅ ቲም የሚገባው ግን እሱ ችግሩ ምን መሰላችሁ ገንዘብ ወዳጅ ነው በቃ 15 ሚሊዮን ፓውንድ ነው 12 ሚሊዮን ፓውንድ ነው መከፈል የምፈልገው በአመት አለ ደረቀ እንጂ እኮ ብዙ ቲሞች ሁሉ ይወስዱት ይፈልጉ ነበር ቼልሲ ሊቨርፑል ፒኤስጂ አረ የማይፈልጉት ቲም አልነበረም ግን ደረቅ ሆነ ገንዘብ በመወደዱ ምክንያት ነገር ግን ኦሲሜን የሚገርም አጥቂ ነው እና ጋላታሳራይ መጫወት እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለውና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው ጋላታሳራይ 1-0 በሜዳው አሸንፏል የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ ይሄ ምን አይነት ቲም ነው አንተ ስታየው ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም በባለፈው ዩቬንቱስን ነው ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታዩ ጀስት ከሊቨርፑል ጋር
ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግተ ተከላካይ አባቴ ምንም ኳስ ምናምን አያልፋቸው እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት ይሄ ውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ፣ እውነት ለመናገር እንድታልፉ ነው እና ይመቻችሁ። ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀምር ጥቁር ይሄ ኩናቴ የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኩናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወቱብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልግናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ። እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደ ጻን ልጅ ያስገቡ ይሁን በሚላቸው በቃ እንደ ጻን ልጅ ጾታችሁ ቆንጆ ነው ግን በቃ በጣም የሚታወቅ ነገር ነው። ጋላታሳራይ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንጻር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። ስለ አጫወቱ ምናምን በጣም ሲሞክሩ ነበር። እኔ የተሻረባችሁ ኳስ ማለት ነው እኔ ኮናቴ ብሎ በእጁ እኔ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን እንደዛ አይነት ታይም ላይ ለይቶ ወጥቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው የአምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። ያው ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም፣ ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬ ዛትኮ ኳስስ እሺ ነው እኮ አሁን ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። የሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው የምልህ የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና ይሄ ዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው የምልህ። ሜዳ ውስጥ ማለት ነው በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው ታምቡራቸውንም ነው የጆሮውን ማጣውት የተመለሱት ነው ማለት ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይሄን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ካምፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ባልጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው? አታኮራንም? ቀብረር አታደርገንም እንዴ? ምንድነው ሐሳብሽ? ሼቦ ይሁን አይ እኮ ውጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጥሃል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ። እንዴ አሁን እኮ ያለው ሁለት ተስፋ ነው። አንድ ኤፍ ኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግርህ ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍ ኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ፣ ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስብ። ግን ጋላታሳራይ ራሱ ሞሪኖ የሚለቅህ አይመስለኝም በዚህ አያያዙ። ግን የሚቀለበስ ውጤት ነው፣ የምሬን ነው የምላችሁ። ጀምአው ሊቨርፑል በሜዳና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይሄንን ጨዋታ ወይ አቻ ወይ አሸንፈሽ መውጣት ነበረብሽ። ሼባው እንግዲህ አንቀባረውሻል። ቻል አድርጊው በቃ ምን ይደረጋል? ሊቨርፑል በቃ ይሄንን ቡድን አይችሉም። በቃ አንድ ቱርክ ውስጥ የሚገኝ ጋላታሳራይ የተባለ ቡድን እንግሊዝ ውስጥ አንድ ሚስት የሆነ ቡድን አለው። እሱም ማን ነው? ሊቨርፑል ነው። ግን እኔ በሊቨርፑልም አልፈርድም። እዛ ሜዳ ላይ ሄዶ እንዳሸንፍ ምናምን የመጀመሪያም ኤክስፔክት አላረኩም ጭራሽ። እኔ ቀመሬ ላይ ሁላ ስቀምር ጋላታሳራይ አንድ ጎል ያስቆጥራል ነው ታትሲት። በቃ ምንም ሊቨርፑል እዛ ሄዶ እንዳሸንፍ አትጠብቁ። ሲጀመር ጋላታሳራይ ጥሎት ያልፋል።
እንዲህ ምን አይነት ቡድን ነው አንተ? ምን አይነት ወንድ የሆነ ቡድን ነው? እግዚአብሔር እየመራውላ እየተመራ እኮ ነው የሚመስለው። እንደ የተሻለ ጎል ኤክስጂ የነበራችሁ ጎል የማስቆጠር ኤክስጂ የነበራችሁ ጋላታሳራይ ናችሁ። የሚመሩ ነበር የሚመስሉት፣ በጣም ነበር የሚችሉት። በተደጋጋሚ ወደ ሊቨርፑል የግብ ሳጥን ውስጥ ማለት ነው ጎል የማስቆጠር የተሻለ ሙከራ የነበራችሁ ጋላታሳራይ ናችሁ። ኢቭን ጎል ካስቆጠሩ በኋላ ማለት ነው። እና በሜዳቸው በደጋፊያቸው ፊት የሚገባቸውን ማለት ቪክቶሪ አግኝተዋል። ይሄ ነገር ያሰጋል። ነው ሊቨርፑል ደጋፊዎች አላቅም በኔ ስላችሁ እያዘንኩ ነው። ግን አንፊልድ ላይ መጥተው ራሱ ይህ ቡድን አቻ ለመውጣት ይከብደዋል ብዬ አላስብም። ምክንያቱም ቡድኑ እንደተመለከታችሁት ነው እንዴ ምንም ጭራሽ በጣም አግሬሲቭሊ ነው የሚጫወቱት። ኢቭን እየተመሩ ምናምን እንዴት ኳስ ሲይዙ እንዴት እንደሚያስፈሩ ወደፊት ሲሄዱ እንዴት ኦስሜን ጂብ ነው ጭራሽ ማለት ነው እግዚአብሔር እና በጣም ከባድ ነው። እኔ አሁን በቃ አይቼ ገምቻለሁ ጋላታሳራይ ይሄንን ጨዋታ ያልፋል ብዬ ነው መስሎ ከ16ቱን ጥሎ ያልፋል ብዬ ማስበው ጋላታሳራይ ነው። እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። የጨዋታውን ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን አንድ ቲም ሊያሳይ የሚችለው ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችሁ እናውቃለን። እንዴት ነው ላይ ሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል ኧረ በስመ አብ ሳላ ሜዳ ላይ መገኘታቸው ነው። አሁን ሙሐመድ ሳላ እኮ ነው ምና ሌጀንድ ነው። የሊቨርፑል ግን ጨርሷል በቃ። ኢቨን የድሮዎችን የ17 18 ሲዝን ጀግናውን ሳላ ኦር ምናምን አይደለም የምታነሱት። ኢቨን አምና በጣም ትልቅ ግልጋሎት ነው የሰጠ የሚገርም ስራ ነው የሰራ ማለት ነው ለሊቨርፑል። በፕሪሚየር ሊጉ ብቻ ወደ 29 ጎል 50 ምናምን 57 ጎል ኢንቮልቭመንት ድድር ምና። ዘንድሮ ግን አልቻለም በቃ። ይሄ ያሰልጣኙ ታክቲክ ችግር ብቻ ሳይሆን እሱ ራሱ አልቻለም። ፍሎሪያን ቨርትዝ ምንድነው ሲሰሩ የነበሩት? ኮናቴ ሜዳ ላይ ምንድነው የሚያደርገው? ይሄን ኳስ ታስታውሱታላችሁ? ኮና ማለት ጎሉ ተቆጥሯል። ኦፍሳይድ ተብሎ የተሻረ ኳስ ነው ማለት ነው። ምን እንዳደረገ ኮናቴ እዚህ ላይ ተመልክታችሁታል። ሌላም እያንዳንዱ ሩጫው እያንዳንዱ የሚሰራው ነገር የቀሽም ስራ ማለት ነው። ድጋሚ የምነግራችሁ ነገር ሙሐመድ ሳላ በክብር መሸኘት ያለበት የጨረሰ ሰው ነው። የተጫዋቾችን ሞራሉን ላይ ይገላል ማለት ነው። እግዚአብሔርን ሞራል ነው የሚገለው። እያንዳንዱ የሚነካው ኳስ ይበላሻል። እያንዳንዱ የሚሰራው ስራ የልጅ ሶ ጨርሷል። መሸኘት ነው ያለበት በቃ። ሌጀንድ ነው አሁን ሌጀንድ ነው ግን ጨርሷል በቃ አለቀ። ለማንኛውም መቻችሁ አይሼበው ሼባው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጥላለን ብላችሁ ማሰባችሁ ነው ትልቁ ኃጢአታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስህተቱ የማይማረው ፈንጅ አምካኝ ብቻ ነው ይባላል። ግን እናንተ ከፈንጅ አምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተዉትና አቻው ራሱ የታል አይደለም። ላይክ ከዚህ የባሰ ውጤት ከምባክ አድርገናል። ላይክ ባርሳ ላይ ከምባክ አድርገናል። ከዚህ ቀደም ደግሞ 2005 ቻምፒዮንስ ሊጉን ስናሳካ ከምባክ ለኛ ብርቃችን አይደለም። ከምባክ ብርቃችን አለ። ግን ላይክ እንዲህ እየተጫወትን ግን ከምባክ ይከብዳል ጋይስ። ላይክ ሚድፊልድ ላይ እየተሰራ የነበረው ስራ አታኪንግ መስመሩ እየሰራ የነበረው ዲፌንዲንጉን ተውት አትጠይቁኝ። ላይክ ቫንዳይክና ኮና ላይክ አርኖ ዋቹ ጋይስ ወደሙ ማን ግን ላይክ አርኔ ስሎትን በጣም ብዙ ስታቶች ላይክ ዞር ብላ አይተህ ሪዮን ጉማ ባለፈው አሪፍ ስለተጫወተ እሱ አያስፈልገኝም ስለዚህ ጋር ነው ማስገባው እንደዛ ያለውላ ነው የሚመስለው። ላይክ ለምን ሪዮን እንደማያጫውተው አላቅም። ላይክ ሌላ ተጫዋች ቢሆን ማለት አይሚና ቪክተር ዮኬሬስ ቢሆን ምን ያህል ሚዲያው እንደሚለፈልፍ እናውቀዋለን። ብቻ ፓስ ጋላታሳራይ በድጋሚ ሊቨርፑልን አሸንፏል። ግን ሊቨርፑላውያን እንዳትጨነቁ በእርግጠኝነት ነው የምላችሁ። አንፊልድ ላይ ትቀለብሱታላችሁ። እነሱ ማለት ነው ዌልካም ቱ ሄል ነበር ያሏችሁ። ቪክተር ኦሲሜንን ስሜታዊ ያረገ ቲፎም ይዘው ገብተው ነበር። ነገር ግን ዩ ዊል ኔቨር ዋክ አለው። ሊቨርፑላውያን ምን አይነት ምላሽ እንደሚሰጡ ሁላችንም እርግጠኛ ነን። የእግር ኳስ ተመልካች በአጠቃላይ እርግጠኛ ነው። ሶ በእርግጠኝነት ቀልብሶ ያሸንፋል ሊቨርፑል። ይሄ የኔ እምነት ነው፣ በእርግጠኝነት ነው የምላችሁ። እንደውም የሆኑ አጋጣሚዎች ሊቨርፑል ቢጠቀም ላይክ መጀመሪያ እንዳሳየዋችሁ እንደ ኤኪቲኬ አይነት ኳስ ቢጠቀም ዛሬ ራሱ ነጥብ ይዞ ይወጣ ነበር። ግን ማለት ነው ያቺ ኦፍሳይድ
እኔ እንጃ እኔ አላሳመነችኝም። የኦሲሜን የተሻረው ጎል አላሳመነችኝም በምንም ተአምር ማለት ነው። ማንኛውም ሊቨርፑል ጋላታሳራይን ግን ፍሩት። በተለይ ሜዳው ላይ ሄዳችሁ ከተጫወታችሁ የምር ጌታችሁ ነው እንደምትሸነፉ አውቃችሁ ተጫወቱ። በቃ አትችሉትም፣ ግልጽ ነው፣ ይከብዳችኋል። በቃ ለማንኛውም ግን እኔ አንድ የምነግራችሁ በእርግጠኝነት የምነግራችሁ ነገር ሰከንድ ሌግ ላይ ታልፋላችሁ።